በአሜሪካን ሀገር የሚገኙና ወደ 5000 የሚጠጉ ኢትዮጵያኖች እንግዲህ በአሁኑ ሰዓት ችግር ውስጥ ገብተዋል። እነዚህም ኢትዮጵያኖች እንግዲህ እንደሚታወቀው በቲፒኤስ ስር ነው የሚገኙት። በጊዜያዊ ከለላ ውስጥም እንግዲህ ጥበቃ የተሰጣቸው የሥራ ፍቃድ ተሰጥቷቸው ነበር። በትናንትናው ዕለት ነበር ይህ ጊዜ ገደብ የሚያልቀው፣ ማለትም ጁላይ 10 ነበር ጊዜው የሚያልቀው። ነገር ግን የአሜሪካ መንግስት እንዳሳወቀው ከሆነ ለአንድ ሳምንት አራዝሞታል እስከ ጁላይ 17 ድረስ። ይህም ማለት በአሜሪካን ሀገር የሚኖሩ ወደ 5000 የሚጠጉ ሰዎች በቲፒኤስ ስር የሥራ ፍቃዳቸው የሚያበቃው በትናንትናው ዕለት ማለትም ጁላይ 10 ነበር። ነገር ግን ለአንድ ሳምንት ተራዝሞ በሚቀጥለው ሳምንት አርብ ማለትም ጁላይ 17 ነው ጊዜያቸው የሚያልቀው። ከሚቀጥለው አርብ ጀምሮ እንግዲህ ምንም አይነት ስራ አይሰሩም ማለት ነው የጊዜ ገደባቸው ስለሚያልቅ። ይህም ማለት ከዛ ጊዜ በኋላ ከዛሬ ሳምንት በኋላ እንግዲህ ስራ መስራት አይችሉም። ሲንቀሳቀሱም የአይስ ኤጀንቶች ካገኟቸው ሊይዟቸውና ወደ ሀገራቸው ዲፖርት ሊያደርጓቸውና ችግር ውስጥ ሊገቡ ይችላሉ ማለት ነው። እንደዚህ አይነት ሲቹዌሽን ላይ ያሉ የህግ አካላትን በማማከር አስተሳሰባቸውን መቀየር ይችላሉ። ይህም የጊዜ ገደብ በአንድ ሳምንት እንዲራዘም የተደረገላቸው 7 ሀገራት ሲሆኑ ኢትዮጵያ፣ ሳውት ሱዳን፣ ሶማሊያ፣ የመንና ሲሪያ ናቸው ተብሏል። እና በእነዚህ አይነት ስታትስ ላይ ያላችሁ ሰዎች እንግዲህ ለአልተርናቲቭ የምትፈልጉበት ጊዜ ነው፣ ተጠንቀቁ። ምናልባትም በአይስ ኤጀንቶች ልትያዙ ትችላላችሁ በሚቀጥለው ሳምንት ጀምሮ ማለት ነው። ብሩክ ነው። መልካም ቀን ይሁንላችሁ። እዛ አካባቢ ለሚገኙ ሰዎች ኮፒ ሊንክ እና ሼር እያደረጋችሁ አድርሷቸው። እስኪ ያስቡት ከአንዲት ትልቅ ሀገር ስጦታ ተብሎ የተሰጣችሁን ዕቃ እቤታችሁ ገብታችሁ ስትከፍቱት የተቀባበለ ሽጉጥ ቢሆን ምን ይሰማችኋል? ይህ ነገር በጣም ቢያስገርማችሁም ቢያስደነግጣችሁም የቤልጅየሙ ጠቅላይ ሚኒስቴር ግን በእውነተኛው ዓለም ያጋጠማቸው እውነተኛ ገጠመኝ ነው። ይህንን ነገር ያደረገችው ሀገር ቱርክም በአሁኑ ሰዓት እንግዲህ በመላው ዓለም መነጋገሪያ ሆናለች። የቱርኩ ፕሬዚዳንት ረሲፕ ጣይፕ ኤርዶጋን ለቤልጅየሙ ጠቅላይ ሚኒስቴር እንግዲህ ስጦታ ሰጥቷቸው ነበር፣ ማለትም በኔቶ ስብሰባ ወቅት ማለት ነው። የቤልጅየሙ ጠቅላይ ሚኒስቴርም ደግሞ ስጦታቸው ማለት ነው እንደታሸገ ወደ ሀገራቸው ይዘውት ሄደው ነበር። ነገር ግን የቤልጅየሙ ጠቅላይ ሚኒስቴር የቤልጅየም ኤርፖርት በሚደርሱበት ሰዓት የስጦታ እቃቸውን ከፍተው በሚመለከቱበት ሰዓት የቱርክ ባንዲራ ያለበት እንዲሁም ደግሞ በቱርክ ውስጥ የተመረተ የተቀባበለ ሽጉጥ ነበር። ይህ ነገርም ደግሞ የቤልጅየሙን ጠቅላይ ሚኒስቴር በከፍተኛ ሁኔታ አስደንግጧቸው እንደነበርና ይህ ሽጉጥም ደግሞ እዛው ኤርፖርት ውስጥ ለነበሩ ፖሊሶች እንደተሰጠና ከፍተኛ የተባለ ምርመራ እየተደረገበት እንደሆነም ተገልጿል። ረሲፕ ጣይፕ ኤርዶጋንም እስካሁን ድረስ ይህንን ነገር ለምን እንዳደረጉት በይፋ አልተናገሩም። ነገር ግን አንዳንድ ሰዎች እንደሚሉት ከሆነ የተቀባበለ ሽጉጥ ለሌላ ሀገር መሪ መስጠት ማለት ሌላ አይነት መልእክት አለው እያሉም ይገኛሉ። ይህ መልእክት ምን ይመስላችኋል? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረጋችሁንም እንዳትረሱ። የኢቢኤሱ ጋዜጠኛ ስለ ቲክቶከሯ እናት ምስክርነቱን ሰጠ። የዴዚን እናት ቲናን የተዋወቅኳት ከ2 ዓመት በፊት ዴዚ ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበረ። ማኔጀሯ ነኝ አለች። ቲና ልጇ ዴዚን እንደሚሰበር እንቁላል ነው የምታያት። በቃለ መጠይቁ ላይ የምትጠይቃትን ጥያቄ እንዴት እንደምታወራት ምን እንደምትላት ሁሉንም ማወቅ እፈልጋለሁ አለች። ብንጨቃጨቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዚያ በኋላ ነው እኔና ቲና ጥሩ ወዳጅ የሆነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ናት ትለኛለች። ማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትላለች። ጋዜጠኛ ጌታውን አሰፋ ስለ እናቷ በርካታ ጉዳዮችን ካነሳ በኋላ በመጨረሻም ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላገኘ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቃረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረስኩ ይላል። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከትህትናዋ ጋራ የድምጽ ምልክት ላከችልኝ። ይህን እየጠበቅኩኝ ዛሬ ማረፏን ሰማሁ። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪ፣ በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቦቿና ወዳጆቿ መጽናናትን እመኛለሁ ሲል ጋዜጠኛ ጌታውን አሰፋ ይህንን መልእክት አስተላልፏል። በትግራይ ጀነራሎችና በኤርትራ ኃይሎች መካከል ድብቅ ግንኙነት መኖሩ ተነገረ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰማሃል መለስ ላንዳ ሪፖርት ከተባለ ዩቲዩብ ጋር ባደረገችው ቃለ ምልልስ ላይ ጀነራሎቹ በወርቅ ማዕድን ዘረፋ ላይ ተሰማርተዋል ስትል በስም ጠቅሳ መክሰሷን መቀሌ ሴንትራል ነው የዘገበው። የዚህ ሁሉ አስተሳሳሪ ደግሞ የፈትለወርቅ ገብረ እግዚአብሔር ወንድም ዳዊት ገብረ እግዚአብሔር ነው ብላለች። ዳዊት በዚህ ጉዳይ ላይ ዱባይ ታስሮ እንደነበረም ነው የገለጸችው። የህወሓት አመራሮች ከመለስ ዜናዊ ጋር ያላቸውን የቆየ ለመወጣት በቤተሰቡ ላይ ዘመቻ ከፍቷል የምትለው ሰማሃል የጀነራሎቹን የወርቅ ጥምረት እጅግ አሳፋሪ ስትልም ጠርተዋለች። በተጨማሪም ጀነራሎቹ ለሆዳቸው ሲሉ ከጠላት ጋር መስራት ከቻሉ ለሰላም ለምንድን ነው ማይሰሩ ስትልም ጠይቃለች። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ላይ ተወያዩ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።
አከራዮች እስከ 3 ወር የኪራይ ክፍያ ቅጣት ይጣልባቸዋል ተባለ። ይህም የሚሆነው አዲስ በወጣው መመሪያ መሰረት ከ11.5% የቤት ኪራይ ጭማሪ ጣሪያ በላይ በሚጨምሩና አሰራሩን በማይከተሉ አከራዮች ላይ እንደ ጥሰቱ ክብደት ከ1 እስከ 3 ወር የሚደርስ የቤት ኪራይ መጠን የገንዘብ ቅጣት ይጣልባቸዋል። ቅጣቱ የሚከተሉትን ጥሰቶች ያጠቃልላል። አንደኛ፣ ከተፈቀደው የ11.5 ጣሪያ በላይ ጭማሪ በዘፈቀደ የጠየቁ አከራዮች። ሁለተኛ፣ የኪራይ ውል ዘመናቸው ካበቃ በኋላ ውላቸውን ሳያድሱና ሳይመዘገቡ ያቆዩ። ሶስተኛ፣ በደላላ በሰፈር ወይም በቃል ስምምነት ብቻ ያለ ህጋዊ ውል አሳልፈው የሚሰጡ አካላት ተጠያቂ ሲሆኑ ማንኛውም ተከራይ ከተቀመጠው ጣሪያ በላይ የዋጋ ጭማሪ ከተጠየቀ ወይም ህገወጥ አሰራር ካጋጠመው በነፃ የስልክ መስመር 6922 ላይ በመደወል ጥቆማ ማድረስ ይችላል። በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አስቀምጡልኝ። መልካም ጊዜ። እኔ እግዚአብሔር የመረጠኝ የአማራ ሙሴ ነኝ ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔል ደመቀ ዘውዱ በሰጡት አዲስ ቃለ ምልልስ ላይ ራሳቸውን ከመጽሐፍ ቅዱሱ ሙሴ ጋር አነጻጽረዋል። እግዚአብሔር አማራን ከባርነት እንዳወጣ እኔን እንደ ሙሴ መርጦኛል ያሉት ኮሎኔሉ የሐምሌ 5ቱን የጎንደር ክስተት ከ1953ቱ መፈንቅለ መንግስት ጋር በማነጻጸር የህወሓትን የማይበገሪነት ምስል የሰበርንበት ቀን ነው ያሉት። ያኔ እኔ ባልተኩስና ባልከላከል ኖሮ የ2010 ለውጥ አይመጣም ነበር ሲሉም ተናግረዋል። የኮሎኔሉ የሙሴ ነኝ ንግግር እና የታሪክ ትንታኔ አድናቆትንም ትችትንም እያስተናገደ ይገኛል። እናንተ ምን ትላላችሁ? ኮሎኔሉ የአማራ ሙሴ ናቸው ወይስ አይደሉም? ኮመንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አልሰማንም ብላችሁ እንዳትቀጡ አዲስ መመሪያ ለአከራዮች ወጥቷል። ከ11.5 በመቶ በላይ ኪራይ ጭማሪ የሚጠይቁ አከራዮች እስከ 3 ወር የኪራይ ክፍያ ቅጣት ይጣልባቸዋል። የአዲስ አበባ ከተማ አስተዳደር በዘንድሮ በጀት ዓመት ሊደረግ የሚችለውን ከፍተኛውን የቤት ኪራይ ጭማሪ መጠን 11.5 በመቶ ብቻ እንዲሁም መወሰኑን የከተማው ቤቶች ልማት ቢሮ አስታውቋል። ከተቀመጠው ጣሪያ በላይ የሚጨምሩና አሰራሩን የማይከተሉ አከራዮች ላይ ጠንከር ያለ የገንዘብ ቅጣት እንደሚጣል ተገልጿል። እናም ማንኛውም ተከራይ ከተቀመጠው ጣሪያ በላይ ዋጋ ጭማሪ ከተጠየቀ ወይም ህገወጥ አሰራር ካጋጠመው በነፃ ስልክ መስመር 6922 ላይ በመደወል ጥቆማ ማድረስ ይችላል። ይህን መረጃ ጀሞ ለሚኖሩ ወዳጅ ዘመዶቻችሁ ሼር አድርጉ። ከነገ ጀምሮ ከጀሞ 1 ወደ ጀሞ 3 የሚወስደው መንገድ ለ15 ቀናት ሊዘጋ ነውም ተብሏል። የአዲስ አበባ ከተማ መንገዶች ባለስልጣናት የጎርፍ አደጋ ስጋትን አስቀድሞ ለመከላከል በላፍቶ ሆስፒታል አካባቢ የቦክስ ከልቨርት አስቸኳይ የግንባታ ስራ እያከናወነ መሆኑንም አስታውቋል። ይህ አፋጣኝ ግንባታ በተቀመጠለት አጭር ጊዜ ውስጥ አጠናቆ ለአገልግሎት ክፍት ለማድረግ ይቻል ዘንድ ከነገ ሐምሌ 4 ቀን 2018 ዓ.ም ጀምሮ ለተከታታይ 15 ቀናት ከጀሞ 1 መብራት ወደ ጀሞ 3 አደባባይ የሚወስደው መስመር ለትራፊክ ፍሰት ዝግ ሆኖ የሚቆይ ይሆናልም ተብሏል። በግንባታው ወቅት በትራፊክ እንቅስቃሴ ላይ የሚገጥመውን መጨናነቅ ለማስቀረት ባለስልጣኑ አማራጭ መንገዶችንም ያዘጋጀ ሲሆን ከጀሞ 1 መብራት ወደ ጀሞ 3 አደባባይ የሚጓዙ አሽከርካሪዎች በላፍቶ ሆስፒታል ጀርባ ያለውን መንገድ መጠቀም የሚችሉ መሆኑንም ገልጿል። በተመሳሳይ ሁኔታ ከጀሞ 3 አደባባይ ወደ ጀሞ 1 የሚሄዱ አሽከርካሪዎች ደግሞ በሃጫሉ ሁንዴሳ ጎዳና አድርገው በቫርኔሮ አደባባይ በኩል ማለፍ እንደሚችሉም አመላክቷል። ባለስልጣን መስሪያ ቤቱ ለስራው መፋጠን አሽከርካሪዎች የተለመደውን ትብብራቸውን እንዲያደርጉም እያሳሰበ የተሻለ መንገድ ለተሻለ አዲስ አበባ በሚል መሪ ቃል ለሚከናወነው ለዚህ ልማት የህዝብ ድጋፍ ወሳኝ መሆኑንም አስታውቋል። መረጃው የአዲስ አበባ ከተማ መንገዶች ባለስልጣን ነው። መቆፈር አይቻልም ተብሏል። አስቸኳይ ጥብቅ መረጃ ተሰምቷል። ልንገራችሁም የኃይል ማስተላለፊያ መስመሮች ባሉበት አካባቢ በ25 ሜትር ራዲየስ ውስጥ ቁፋሮ ማካሄድ የሚከለክል አዲስ መመሪያ መጽደቁ ተነግሯል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በከተማዋ ክልል ውስጥ የሚካሄዱትን የኮንስትራክሽን ማዕድናት ፍለጋ ምርትና ስርጭት ስርዓት ለማስያዝና ለመቆጣጠር የሚያስችል አዲስ መመሪያ አውጥቷል። ታዲያ በመመሪያው መሰረት የኤሌክትሪክ መሰረተ ልማቶች ከአደጋ ለመጠበቅ ሲባል በከፍተኛ የኃይል ማስተላለፊያ መስመሮች በ25 ሜትር ራዲየስ ውስጥ ከመኖሪያ መንደሮችና ከኢንዱስትሪ ፓርኮች ደግሞ በ500 ሜትር ራዲየስ ውስጥ እንዲሁም ከወንዝ ዳርቻዎች በ30 ሜትር ራዲየስ ውስጥ ማንኛውንም አይነት ቁፋሮ ማካሄድ ሙሉ በሙሉ የተከለከለ መሆኑን አስታውቋል። እናም ይህ መረጃ ለበርካቶች እንዲደርስ ሼር አድርጉት። እንዲሁም ለተጨማሪ